ኢራን ቬንዙዌላን አይደለችምና ከአሜሪካና እስራኤል ጋር ጦርነትን መቀጠልን መርጣለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እኔ ያልተሳተፍኩበት የኢራን አለቃ ምርጫ እንዳልተደረገ ይቆጠራል፣ ልፉ ቢላችሁ ነው እንጂ አይቆዩላችሁም ብለው ቢዝቱ፣ እስራኤል የትኛውንም የካሚኒ ተከታይ አለቃ ከማስወገድ ወደ ኋላ አልልም ብላ ብትዝት ኢራን መስሚያዬ ጥጥ ነው ብላለች። ምክንያቱም ኢራን ቬንዙዌላን አይደለችም፣ አዲሱን አያቶላህ መርጣለች። ለዶናልድ ትራምፕ ኒኮላስ ማዱሮን ካራካስ አንጠልጥሎ መውሰድ በአንድ ድንጋይ ሁለት ወፍን እንደመምታት ነው የሆነላቸው። ቬንዙዌላ ነዳጅ ኑራት እንጂ እነ ማዱሮ የሚጠበቁት በኩባ ወታደሮች ነበር። ደሃዋ ኩባ ገንዘብ ደጓሚዋ ኒኮላስ ማዱሮ ከካራካስ ሲነቀሉ ድሮም የዳሸቀው ኢኮኖሚዋ ይበልጥ አደጋ ውስጥ ገባ። አሁን በአሜሪካ እግር ስር ልትገኝ ምንም አልቀራት። ትራምፕ በቀኝ እጃቸው ካራካስን ሲይዙ ሃቫና ያለምንም ስበት ወደ ግራ እጃቸው እየመጣችላቸው ነው። በኢራን ግን ለጊዜውም ቢሆን እንዲህ የሆነ አይደለም። አሜሪካና እስራኤል ካለፈው ሳምንት ቅዳሜ ጀምሮ ተሄራንን በድብደባ ቢያስጨንቋት እንደ ቬንዙዌላ በአንድ ድንጋይ ሁለት ወፍ አልሆነችላቸው። እውነት ነው ተሄራን ስትደበደብ በየመን ያለው ሀውቲና በሊባኖስ ያለው ሄዝቦላ ህልውናቸው ችግር ውስጥ ገብቷል። ኢራን ግን ብትደበደብም አልሞተችም። ነፍሷ የድመት ነፍስ ነው። ምክንያቱም ኢራን እንደ ቬንዙዌላ ነዳጅን ይዛ መከላከያ ወይንም ተቋማት አልባ አይደለችም። እንደ ኩባ ደግሞ ተቋም ይዛ ድህነትን አልታቀፈችም። ነዳጁም ተቋማቱም አላት። ስለዚህ አፈርን ብትበላም አፈሩን ልሳ ለመነሳት እየጣረች ነው። አያቶላህ ቢገደልባት ሌላ አያቶላህን ይዛ ብቅ ብላለች። አያቶላህ አሊ ካሚኒ በመጀመሪያው የእስራኤል ጥቃት ሲገደሉ የእሳቸው ሁለተኛ ልጅ ሞሽታባህ አሊ ካሚኒን የኢራን ሱፕሪም ሊደር የሀገሪቱ የሃይማኖትም የፖለቲካም የበላይ አድርጋ ሾማለች። አያቶላህ አሊ ካሚኒን ያጣችው ኢራን አሁን አያቶላህ ሞሽታባህ ካሚኒን ይዛ ብቅ ብላለች። በዚህ ውሳኔዋ ኢራን ጦርነት አልበቃኝም፣ እጅ እንድሰጥም አያደርገኝም፣ እንደውም ፍልሚያውን ይበልጥ ፈልጓለው ማለቷን አሳውቃለች። አዲሱ አያቶላህ ሞሽታባ ካሚኒም የአባቴን ጽዋ እኔም መጋተዋለው ያሉ መስለዋል። የኚህ ሰው ወደ ኢራን የበላይነት መምጣት ዋሽንግተንና ቴልአቪቭን ይበልጥ የሚያናድዳቸው ነው። ለበለጠ ወታደራዊ ጥቃትም የሚያነሳሳቸው ይሆናል። ይህ የሚሆነው አያቶላህ ሞሽታባ ካሚኒ የአያቶላህ አሊ ካሚኒ ልጅ ስለሆኑ አይደለም። አዲሱ አያቶላህ ራሳቸውን ችለው አደገኛ ሰው ስለሆኑ ነው። ይህንን እና አሜሪካም ስለሚያውቁ ጦርነቱ በቀላሉ የሚቆም አይመስልም። እንደውም ታሪክን ወደ ኋላ ካልን ጥቂት ዓመታትን ወደ ኋላ ስንሄድ ተሄራን ዛሬ ከምዕራባውያን ጋር ለገባችበት ምስቅልቅል ዋነኛ ምክንያቱን አዲሱ አያቶላህ ሞሽታባ ካሚኒን ሆነው እናገኛቸዋለን። እንዴት በትንታኔ እናየዋለን። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ከዚህ ጉዳይ በተጨማሪ እነ ኢራን፣ እስራኤልና አሜሪካ እንዴት ዋሉ የሚለውን ጉዳይ እናያለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የሟቹ አያቶላህ አሊ ካሚኒ ሁለተኛ ልጅ ሞሽታባ ካሚኒ ኢራን በታሪኳ ግዙፍ ቦታ የሚሰጠው አብዮቷን በፈረንጆቹ 1979 ልታደርግ 10 ዓመታት ሲቀራት በፈረንጆቹ በ1969 የተወለዱት። ብዙዎች ስለ እርሳቸው የተምታታ መረዳት ነው ያላቸው። በተመሳሳይ ጊዜ ምናቸውም የማይታወቅ ነገር ግን እንደዚሁ በተመሳሳይ ጊዜ ተጽዕኖአቸውን በኢራን ፖለቲካ ውስጥ እያሳደጉ የታዩ ናቸው ይሏቸዋል። እንደውም ገና በወጣትነት ዘመናቸው በኢራን ትልቅ ቦታ በሚሰጠው የአብዮታዊ ዘብ ጦር ውስጥና ደህንነት ውስጥ ብዙ ተሰሚነት ያገኙ ናቸው። እንደሚባለው ግን ሲታዩ ቀለል ያለ ህይወትን የሚኖሩ በኢራን ፖለቲካ ውስጥ በፈጠሩት ትብታብ ያገኙትን የበላይነት ለማወቅ ግን ጊዜ የሚወስዱ አይነት ሰው ናቸው። በልጅነታቸው ሃይማኖታዊውንም ዓለማዊውንም ትምህርቶች በኢራን በተለያዩ ክፍላት ሀገሮች ተዘዋውረው ተምረዋል። በቴህራን ፖለቲካ ውስጥ ግዙፉን ቦታ እንዲያገኙ የረዳቸውን ጉዞ የጀመሩት ግን ገና የወጣትነት እድሜን ጀምረው የሀገሪቱን የአብዮታዊ ዘብን በወታደርነት ተቀላቅለው ከኢራን ጋር በተደረገው ጦርነት ሲሳተፉ ነው። አንዳንድ ስለ እርሳቸው የሚያውቁ ሰዎች ሞሽታባ ካሚኒ በጦርነት የተሳተፉት እድሜያቸውም ሳይደርስ በ17 ዓመታቸው ነው። ታዲያ የአብዮታዊ ዘቡን በልጅነታቸው መቀላቀላቸው በዚያው ባሉ የደህንነትና ወታደራዊ ሰዎች ተከበው እንዲያድጉ ረድቷቸዋል። እንደሚባለውም ከሆነ በልጅነታቸው ወታደራዊ ጓደኞቻቸው የነበሩት ሰዎች በኢራን አብዮታዊ ዘብና የደህንነት መስሪያ ቤት ውስጥ የተለያየ ኃላፊነቶች ላይ ስለተሾሙላቸው በኢራን ወታደራዊና
በፖለቲካዊ ጉዳዮች ላይ በታማኞቻቸው ተከበው የዘዋሪነት እድልን ፈጥሮላቸዋል። ይህ ከሞጅተባ ካሚኒ አክራሪ አቋም ጋር ተዳምሮ ኢራን ዛሬ ላይ ለደረሰችበት ከምዕራባውያን ጋር የመፋጠጥ ብሎም የመዋጋት ሁኔታ ውስጥ ጨምሯታል። ስለዚህ ስናነሳ በፈረንጆቹ 2005 በኢራን የተካሄደውን ብዙዎች የማይረሱትን ፕሬዝዳንታዊ ምርጫን ማንሳት የግድ ይለናል። ይህም የአዲሱን አያቶላህ ሞጅተባ ካሚኒን የኢራን አድራጊ ፈጣሪነት ያሳየናል። ኢራናውያን ማንነታቸውንም ያዩት ያኔ ነው። ያኔ ምርጫው እጅግ አወዛጋቢ ነበር፣ ውጤቱም ተጭበርብሯል የሚሉ አሉ። የወቅቱን ፕሬዝዳንታዊ ምርጫ ታዲያ አሸንፈዋል የተባለው መሐመድ አህመዲን ነጃድ ናቸው። እኚህ ሰው የኢራን አብዮታዊ ዘብ አባልም ነበሩ፣ ግን የሚታወቁ ሰው አልነበሩም። ነገር ግን የማያውቃቸው አወቃቸውም አላወቃቸው ምንም የማያመጣው ህዝብ እንጂ ወሳኙ ሰው ሞጅተባ ካሚኒ ግን ጠንቅቀው ያውቋቸው ነበር። እንደተባለው ምርጫው ተጭበርብሮም ቢሆን የሞጅተባ ካሚኒ ወዳጅ መሐመድ አህመዲን ነጃድ አሸንፈው ፕሬዝዳንት ሆኑ። የቀድሞ ፕሬዝዳንት አክባር ሃሺሚ ራፍሳንጃኒ ተሸነፉ ሲባል ብዙዎች ተገረሙ። መህዲ ካሩቢ የተባሉ ተወዳዳሪ ምርጫው እንዲጭበረበር ሞጅተባ ካሚኒ ጣልቃ ገብተዋል በሚል በግልጽ ቢወቅሱም ምንም አላመጡም። ከአራት ዓመታት በኋላም እንዲሁ አህመዲን ነጃድ ደግመው ፕሬዝዳንት እንዲሆኑ ሞጅተባ ካሚኒ ረዷቸው። ያኔ ህዝቡ ሞት ለሞጅተባ ካሚኒ እያለ አረንጓዴ የተባለውን አብዮት ቢያስነሳ ሞጅተባ ካሚኒ በጦርና ደህንነት ውስጥ ያላቸውን ተሰሚነት ተጠቅመው ደፍጥጠውት ተቃውሞውንም አፍነውታል። ታዲያ በዛሬው አዲሱ አያቶላ ሞጅተባ ካሚኒ ድጋፍ ያኔ ወደ ፕሬዝዳንትነት የመጡት መሐመድ አህመዲን ነጃድ የኢራንን የዛሬ ጣፈንታን የወሰኑ ውሳኔዎችን አድርገዋል። የኢራንን የኒውክሌር መርሃ ግብርን ከተኛበት ቀስቅሰው ተህራንን ከነ እስራኤልና አሜሪካ ጋር የመጨረሻውን እንድትፋጠጥ ያደረጉት እሳቸው ናቸው። የነ ናታንዝን የዩራኒየም ማብለያን እንደገና በስፋት ስራ እንዲጀምር አድርገውም ኢራን ከምዕራባውያን ጋር በማዕቀብ ጭምር እንድትፋጠጥ አደረጉ። ከሳቸው በፊት የነበሩት መሐመድ ካታም የሚባሉት ፕሬዝዳንት ከምዕራባውያን ጋር ለመተማመን በሚል የሀገሪቱን የኒውክሌር ፕሮግራም አቁመውት ነበር። አህመዲን ነጃድ ግን አጧጧፉት። ኢራን ዛሬ ከነ አሜሪካ ጋር እንድትዋጋ ያደረጋት ጅማሮም ያኔ ነበር የተጀመረው። ታዲያ ከዚህ ሁሉ ጀርባ የዛሬው አዲሱ አያቶላህ ሞጅተባ ካሚኒ ከአህመዲን ነጃድ ጀርባ ነበሩ። ትላንት ከጀርባ የነበሩት ሞጅተባ ካሚኒ ዛሬ የሟቹን አባታቸውን አያቶላህ የሚለውን ማዕረግ ይዘው ከፊት ብቅ ብለዋል። አዲሱ አያቶላህ ሞጅተባ ካሚኒ በፖለቲካ ብቻ አይደለም በኢራን ኢኮኖሚ ውስጥም እጃቸው ጥንካሬው ቀላል አይደለም። እጅግ ቅንጡ ሪል ስቴቶች፣ የመርከብ ኩባንያዎችን ከአውሮፓ እስከ ዱባይ ያንቀሳቅሳሉ። ነገር ግን የእሳቸውን ቀጥተኛ እጅ ማየት ቀላል አይደለም ይባላል። ታዲያ መንግስታዊ የስርዓት ለውጥን ፈልገው ኢራን ላይ የዘመቱት አሜሪካና እስራኤል በአያቶላህ አሊ ካሚኒ ምትክ አያቶላህ ሞጅተባ ካሚኒ ሲመጡባቸው በቀላሉ የሚቀበሉት አይደለም። ኢራን ላይ ሲያወርዱባት የነበረውን ናዳም ሊቀጥሉባት ይችላሉ። ኢራንም በአዲሱ አያቶላህ ምርጫዋ ከአሜሪካና እስራኤል ጋር መዋጋትን አልፈራም ማለትን የፈለገች ይመስላል። አዲሱ አያቶላህ ሞጅተባ ካሚኒም የአባቴን ጽዋ እጠጣለው ያሉም መስለዋል። ወደና አሜሪካ እስራኤልና ኢራን የጦርነት ውሎ ስንመጣ አሜሪካና እስራኤል በኢራን ላይ የጀመሩት ጥምር ዘመቻ ተጠናክሮ ቀጥሏል። የኢራን የበቀል እርምጃም በመሪዋና ከፍተኛ ባለስልጣኖቿ ግድያ ሐዘን የተዳከመ አይመስልም። በቀጠለው ጦርነትም እስራኤል በየቀኑ አዳዲስ ኢላማዎች ላይ ያነጣጠረ ጥቃት በኢራን ላይ እየፈጸመች ነው። የኢራን የድሮን ጣቢያም የሰኞ የጥቃቱ ኢላማዋ ሆኖ ውሏል። የእስራኤል የመከላከያ ሰራዊት በቅርቡ ባደረገው የድሮን ጥቃት የእስላማዊ አብዮታዊ ጥበቃ ኮርፕስ ዋና መስሪያ ቤት ኢላማ እንዳደረገ ተናግሯል። ይህም የኢራንን ወታደራዊ አቅም ማዳከሙ የተነገረ ሲሆን በደርዘን የሚቆጠሩ የመሰረተ ልማት ቦታዎች ላይም ጥቃቶች መሰንዘራቸው ተዘግቧል። የተባበሩት አረብ ኤሚሬት፣ ቱርክና ኳታርም ከኢራን የተተኮሰባቸውን ሚሳኤሎች ማክሸፍ መቻላቸውን ገልጸዋል። ጦርነቱን ተከትሎ በራሷ በኢራን፣ ኳታር፣ ባህሬንና ሌሎች የነዳጅ ማጣሪያና ማካፈያዎች ላይ የደረሰው ጉዳት፣ ከዚህም በተጨማሪ በኢራን የሆርሙዝ የባህር ወሽመጥ ላይ የተስተጓጎለው የባህር ላይ ጉዞ በዓለም አቀፍ የነዳጅ ገበያና ዋጋ ላይ ከፍተኛ መስተጓጎልና የዋጋ ጭማሪ እንዲኖር ማድረጉ እየተነገረ ነው። ይህም ከጦርነቱ ጋር በተያያዘ መንግስታትን እየፈተነ አብይ ጉዳይ ወደ መሆን ተሸጋግሯል። ዘገባዎች እንደሚያሳዩት አሁን ላይ የአንድ በርሜል ነዳጅ ዋጋ $100 ተሻግሯል። ነገሩ የቡድን 7 አባል ሀገራት ለምክክርና መፍትሄ እንዲሰባሰቡም እስከ ማድረግ ደርሷል። በስብሰባውም በዚህ ጦርነት ምክንያት ለተፈጠረው ችግር መፍትሄ ለመስጠትና የዓለም አቀፍ የኃይል አቅርቦቶችን ለመደገፍ አስፈላጊ እርምጃዎችን ለመውሰድ ዝግጁ መሆናቸውንም ተናግረዋል።
ተናግረዋል። ሆኖም በጉዳዩ ላይ ለመምከር የተሰባሰቡት የሀገራቱ የገንዘብ ሚኒስትሮችና የዓለም አቀፍ የኤነርጂ ኤጀንሲ ስብሰባ ስትራቴጂካዊ የድፍድፍ ክምችት መልቀቅ ላይ ባተኮረው ምክረ ሐሳብ ላይ መስማማት ሳይችል ቀርቷል ተብሏል። ዘገባዎች እንደሚያሳዩት ሰኞ ዕለት የአንድ በርሜል የነዳጅ ዋጋ ወደ $120 የተጠጋ ሲሆን የምርት አቅርቦት መስተጓጎል ደግሞ የዓለም አቀፉን ገበያ ወደ ውድቀት እየወሰደው ነው። የዓለም አቀፉ የኃይል ኤጀንሲ ኃላፊ ፋቲህ ቢሮል እንዳሉት የገበያ ክፍተቱን ክምችቶችን ወደ ገበያ በማውጣት መሸፈን ይገባል የሚለው ላይ ሰፋ ያለ ክርክር ተደርጓል። ክምችቶችን ወደ ገበያ ከማውጣት ባሻገር ደግሞ በሆርሙዝ የባህር ወሽመጥ ወይንም መተላለፊያ ላይ ያለው ሁኔታ ተጨማሪ ምርት እንዳይኖር ችግር በመፍጠር ቀጣዩን ገበያ አደጋ ላይ ጥሎታል ብለዋል። በሆርሙዝ የባህር ወሽመጥ በኩል ከሚገጥሙት ተግዳሮቶች በተጨማሪ ከፍተኛ መጠን ያለው የነዳጅ ምርትም ቀንሷል። ይህ ለገበያው ከፍተኛና እያደገ የመጣ አደጋ እየፈጠረ ነው። የዓለም አቀፉ የኃይል ኤጀንሲ አባል ሀገራት በአሁኑ ጊዜ ከ1.2 ቢሊዮን በርሜል በላይ የህዝብ ድንገተኛ የነዳጅ ክምችት ያላቸው ሲሆን በመንግስታት ግዴታ ስር ተጨማሪ 600 ሚሊዮን በርሜል የኢንዱስትሪ አክሲዮኖች እንዳሉ በዘገባው ተካቷል። ከስብሰባው በኋላ ባወጡት መግለጫም ቡድን 7 ክምችቶችን ወደ ገበያ በመልቀቅ ዓለም አቀፍ የኃይል አቅርቦትን ለመደገፍ አስፈላጊ እርምጃዎችን ለመውሰድ ዝግጁ መሆናቸውንም አረጋግጠዋል። ከዓለም የነዳጅ አቅርቦት ውስጥ 1/5 የሚሆነው ብዙውን ጊዜ በሆርሙዝ የባህር ወሽመጥ በኩል ወደ ዓለም የሚደርስ ነው። ትራምፕ ስለ ነዳጅ ዋጋ መጨመር የሚነሱ ተደጋጋሚ ሐሳቦችን በተደጋጋሚ ውድቅ አድርገዋል። ጦርነቱን ተከትሎ የተፈጠረው የነዳጅ ቀውስ ጦርነቱ ሲቋጭ መፍትሄ ያገኛልም ብለዋል። ችግሩ ለአሜሪካና ለዓለም ደህንነትና ሰላም የሚከፈል በጣም ትንሽ ዋጋም ነው ሲሉም ይደመጣሉ። ጦርነቱ ካስከተለው የነዳጅ አቅርቦት እጥረትና ስጋት ባሻገር ኢራን አዲሱን የኢራን እስላማዊ ሪፐብሊክ መሪን መርጣ ይፋ ማድረጓ ለሀገሪቱ ጦር ብርታት የሆነ ይመስላል። ይህም በብዙዎች ዘንድ የተንኮታኮተ መስሎ የነበረው የሀገሪቱ መንግስት ዳግም ነፍስ የዘራበት እንደሆነ አይነት ስሜትን ፈጥሯል። የኢራን የመጨረሻው የህልውና ጥግ ተደርጎ የሚቆጠረው የሀገሪቱ አብዮታዊ ጠባቂ ዘብም አዲሱ መሪ ይፋ መደረጋቸውን ተከትሎ ዘቡ ለአዲስ መለኮታዊ እዝ ለመታዘዝና መስዋዕት ለመሆን ዝግጁ መሆኑን አረጋግጧል። ይህም መንግስቱን በሚደግፉ ዜጎች ዘንድ አዲስ ተስፋን የፈነጠቀም ሆኖ ታይቷል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ